ከማርያም የተወለደ ያ ኢየሱስ ክርስቶስ የዘላለም ሕይወት አለ። የዘላለም ሕይወት የሚሰጠው ኢየሱስ እንጂ ሌላ አይደለም። ከዚህ ምሽት ጀምሮ ዓይን ይጨልም። ወንጌል መንግስት ነው። ወንጌል ህግ ነው። ወንጌል መኖሪያ ነው። ቀልድ አይደለም። ተራ ነገር አይደለም። በጣም ጤና ይስጥልን ውድ የኢያሪኮ ሚዲያ ቤተሰቦች እንዴት ናችሁ? እንዴት ከረማችሁ? እኛ አለን እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ ወቅታዊና አዳዲስ በሆኑ ቪዲዮዎች መተናል። በዛሬ ቪዲዮ መስቀል ለብሶ ሲያጭበረብር የነበረው ወጣት ማነጋገሪያ ሆኗል። እሱን ቪዲዮ የምናስመለክታችሁ ይሆናል። ከሰሞኑ ደግሞ ተወዳጅነትን ያገኘው እንግዲህ የሞከርኩኝ ነው የሚለው ቃል በአንዳንድ ፕሮቴስታንቶች ዘንድ እንግዲህ ተቃውሞን እያስነሳ ይገኛል። በምን ጉዳይ ነው ተቃውሞ ያስነሳው የሚለውንም በዛሬው ቪዲዮአችን የምናሳያችሁ ይሆናል። እሱ ብቻ አይደለም፣ ከጴንጤ ይልቅ ኦርቶዶክስ ስለ ኢየሱስ በደንብ ተሰብካለች ያለው ፓስተርም መነጋገሪያ ሆኗል። እሱንም ቪዲዮ የምናስመለክታችሁ ይሆናል። ከዛም በተጨማሪ እንግዲህ ዮኒ ማኛና አንድ ነብይ ከሰሞኑ ሰጣ ገባ ውስጥ ገብቷል። በምን ጉዳይ ነው ሰጣ ገባ ውስጥ የገቡት የሚለውን በዛሬው ቪዲዮአችን የምናሳያችሁ ይሆናል። እናንተ ብቻ እስከ መጨረሻ ድረስ ቪዲዮቹን ተመልከቷቸው። ላይክ ማድረግ እንዳይረሳ። ሰብስክራይብ ያላደረጋችሁ ኢያሪኮ ሚዲያን ሰብስክራይብ በማድረግ ቤተሰብ ሁኑ እንላለን። ቀጥታ ወደ መጀመሪያ ቪዲዮ ምን ያስቃል? መዝሙር ያስቃል? መዝሙር ነው እንዴ? በመንፈስ ቅዱስ እንዳላጋጥክ ቁጠረው። መንፈስ ቅዱስ መዝሙረኛው ቅዱስ ዳዊትን ታውቀዋለህ እንዴ? መዝሙረኛ ዳዊትንማ እንዴት አላውቀውም? እንደ ልብ የተባለው ታዲያ ቅዱስ ዳዊትን ካወቅከው ታዲያ እንዴት መጽሐፍ ቅዱስ ላይ ያለውን አታውቅም? መጽሐፍ ቅዱስ ላይ አይደል እንዴት ምን ይላል እስቲ ንገረኝ። መዝሙር 149 ቁጥር 3 ላይ እግዚአብሔርን በከበሮና በመሰንቆ ዘምሩለት ይላል። መዝሙር 33 ቁጥር 2 ላይ ደግሞ እግዚአብሔርን በመሰንቆ አመስግኑት፣ 10 አውታር ባለው በገናም ዘምሩለት ይላል። በኦርጋን ይላል፣ በሳክስፎንስ። ታዲያ ከየት አምጥታችሁ ነው? እናንተ ደግሞ ሁሌ ተባዳሞች። በእውነት ለወንድሞቻችን ቃሎትን ያሰማልን። እንግዲህ ለትውልዱ በእንደዚህ መልኩ ትምህርትን እያስተማሩ ይገኛሉ። አሁን እንግዲህ በዘመናችን መዝሙር ነው እየተባለ እንግዲህ ከመጽሐፍ ቅዱስ አውድና ትርጓሜ ውጪ እንግዲህ ያሉ የዜማ ወይም ደግሞ የሙዚቃ መሳሪያዎችን በመጠቀም ዝማሬን እያቀረብን ነው፣ በመንፈስ ቅዱስ እንግዲህ ምስጋናን እያቀረብን እንገኛለን የሚሉ ሰዎች በጣም ብዙ ናቸው። ይህ ነገር ደግሞ ከመጽሐፍ ቅዱስ አኳያ እንግዲህ ስህተት እንደሆነ ወንድማችን በሚገባ መልኩ ነግሮናል። እስቲ ከዚህ በማስቀጠል ደግሞ ሰሞኑን እንግዲህ እየሞከርኩ ነው የሚለው ቪዲዮ በብዙዎች ዘንድ ተወዳጅነት እንዳገኘ ይታወቃል። ከዛም ቪዲዮ ጋር በተያያዘ እንግዲህ አንዳንድ የፕሮቴስታንት ወንድሞች ቪዲዮ ላይ ተቃውሞ እያሰሙ ይገኛሉ። እስኪ እሱን ቪዲዮ ተመልክተን እንመለስ። እየሞከርኩኝ ነው። አልስማማም በዚህ ሐሳብ። አትሞክር ስትፈልግ። አከራዩም እየሞከረ ነው። ከቻልክ ቤቱን ልቀቅለትና የተሻለ የሚከፍለው ሰው መጥቶ ተከራይቶ ለአከራዩ ገንዘቡን ይክፈለው። አከራዩም እየሞከረ ነው። ምናልባት አንተም ለመታየት እየሞከርክ ነው። ጉዳዩ ግን የአከራይና ተከራይ አይደለም። በአንተ ያለ መረዳት ምክንያት እኛም ልናስረዳ እየሞከርን ከገባ ምናልባት የእናትና የአባት ቤት ውስጥ እየኖርክ ያቀረበውልን እየበላና እየጠጣ ላትረዳን ትችላለህ። የሻይና የኪስ እየከፈልክ እየኖርክ ላትረዳን ትችላለህ። ስጋ ይዞ ነው እንጂ እርግጥ ልጅ ከዚህም በላይ አረቀ ባለማሰብ ብዙሃን እንደነቅ ስትደርስበት የሚገባን ሚስጥር አለ። ቀን በቀን ሙከራ፣ የተሻለ ነገር ፍለጋ፣ ታናሽን ለማሳደግ፣ አባትና እናትን ለመጥቆር፣ የዕለት ጉርስን ለማግኘት፣ ህልምን ለማሳካት፣ የታመመን ቤተሰብ ለማሳከም፣ ልጆቹን ለማስተማር፣ ነገን ለማስተካከል ቀን በቀን ሙከራ የምንል ላይገባ ይችላል። መሬት ላይ ያለ ሰው የፈረሰኛውን ድካም እንዴት ይረዳል? ድግ በል እውነት ነው። እንግዲህ ይህ ወንድማችን ልጅነት ይዞት ነው መሰለኝ እንግዲህ ፊት ለፊት ያየውን ብቻ ነው እየተናገረ ያለው። እንግዲህ ብዙዎች በዚህ ልጅ ላይ አስተያየት እየሰጡ ይገኛሉ። ምናልባት ልጅ ስለሆንክ ይሆናል ቪዲዮን ያልተረዳኸው ስላላለፍክበት ነው እያሉት ይገኛሉ። እንግዲህ ቪዲዮ እንደተመለከትነው ስለ አከራይና ተከራይ ብቻ አይደለም፣ በህይወት ውጣ ውረድ ውስጥ ስለሚያልፉ ስለ ሙከራዎችና ስለ ጥረቶች የሚያወራ ነው እንጂ እንዲሁ ለተከራይ መከፈል አለበት ተከራይ መከፈል የለበትም የሚል አይነት ይዘት ያለው ቪዲዮ አልነበረም። አሁን እንግዲህ ወንድማችን ቀጥታ ነበረ ነገሩን የተረዳው። እንግዲህ ሁሉም ጴንጤዎች ብቻ አይደሉም በዚህ ሐሳብ ላይ እንግዲህ ተቃውሟቸውን እያሰሙ የሚገኘው። አንዱ ግን ይህ ልጅ ነበረ። ከዛ በተጨማሪም እንግዲህ አቤል አቡና የዚህ ልጅ ቪዲዮ ለራሱ ተቃውሞ አንድ ቪዲዮ ሰርቷልና እስቲ እሱን ቪዲዮ ተከታትለን እንመለስ። እየሞከርኩኝ ነው። አልስማማም በዚህ ሐሳብ። አትሞክር ስትፈልግ። አከራዩም እየሞከረ ነው። ከቻልክ ቤቱን ልቀቅለትና የተሻለ የሚከፍለው ሰው መጥቶ ተከራይቶ። አንተም እኮ እየሞከርክ ነው። የማይሸጠውን እግዚአብሔርን እየሸጡ ድሃዋን መቀነት እየፈቱ በብዙ ሰዎች ቁስል ራሳቸውን ላበለጸጉ ሰዎች በማሽቃበጥና በማቃጠር ለመኖር እየሞከርክ ነው።
ልክ እንደዚህ ሰላም ፕሮፌት። ሰላም እግዚአብሔር ይመስገን ስላገኘው በጣም ደስ ብሎኛል። ደግሞ ልክ እንደዚህ እግዚአብሔርዬ ምስግን ይበል። ፕሮፌት የዋስ መብቱ ተጠብቆለት ነገ ከስር ይፈታል። ተዋናዩ የሰፊውን ህዝብ ቁስልና ህመም ለመኖር የሚያደርጉትን እልህ አስጨራሽ ትግልን ለማሳየት ነው የሞከረው እንጂ በምንም መልኩ አከራዩን ክፉ አድርጎ በገጸ ባህሪ ውስጥ አልሳላቸው እና የአይምሮ መቀንጨር ያለባቸው ልክ እንዳንተ ያሉ በማሽቃበጥና በማቃጠር የሚተዳደሩ ሰዎች ግን ብዙ ነገር ላይ መነጋገሪያ ከመሆን ያለፈ አጀንዳም ሐሳብ የላቸውም። እንደሚያቃጠሩላቸው ሰዎች የሰውን ህመም በመጨፍለቅ ራሳቸውን አግነውና ጉልተው ማሳየት እንጂ ሌላ ዓላማም አጀንዳም የላቸውም እና የሞከርክ አንተ እንግዲህ እንደተመለከታችሁት ነው። በነገራችን ላይ ዜዶ ይሄ ልጅ ከዮኒ ማኛ ጋር ይመሳሰልብኛል። ብዙ ጊዜ ከሰዎች በተቃራኒ ለማውራት የሆነ ቫይራል ለመውጣትና መነጋገሪያ ለመሆን ሲጥር እንመለከታለንና አብዛኛውን ጊዜ የሚሰራቸው ቪዲዮዎች የሆነ ከሰው ተቃራኒ ለመሆን ነው ሲሞክር የምመለከተው ማለት ነው። ወንድማችን እንግዲህ አንዳንድ ነገሮችን በቀጥታ ከማየት ውጪ እንግዲህ ከጀርባው ምን አይነት መልእክት ምን አይነት ሐሳብ ይዟል የሚለውንም ነገር ማየት እንዳለብን እንግዲህ የሚያሳይ ቪዲዮ ነው። ያሲኖም እንግዲህ ሲሰራው ያን ቪዲዮ ቀጥታ የአከራይና የተከራይ ጉዳይ ብቻ ሳይሆን እንግዲህ የሰፊው የኢትዮጵያ ሕዝብ እንግዲህ ያለበትን የኑሮ ሁኔታ የሚያስረዳ ቪዲዮ ነው። ለዛም ነው እንግዲህ ብዙ ሰዎች ያን ቪዲዮ ሊወዱት የቻሉት። እስቲ ከዚህ በማስቀጠል ደግሞ ከሰሞኑ እንግዲህ አንድ ወጣት ልጅ መስቀል አድርጎ እንግዲህ ብዙ ሰዎችን ሲያሳትትና ሲያጭበረብር ተመልክተናል። እስቲ እሱን ቪዲዮ ተከታትለን እንመለስ። ውጪ ማንም የዘላለም ህይወት ሊሰጥ አይችልም። ከማርያም የተወለደ ያ ኢየሱስ ክርስቶስ የዘላለም ህይወት አለ። የዘላለም ህይወት የሚሰጠው ኢየሱስ እንጂ ሌላ አይደለም። ኢየሱስ ክርስቶስ አሁንም አንድ ነገር አለ። ስማ፣ በመስቀል ላይ የሞተው እንጂ መስቀል አድን ማንንም አድኖት አያውቅም። አንድ እውነት እናገራለሁ። አሁንም ብናገር አንድ እውነት ልንገራችሁ። በመስቀል ላይ የሞተው እንጂ መስቀል ማንንም አድኖት አያውቅም። መጽሐፍ ቅዱስ ሲናገር እንዲላል መስቀል ይላል የተረገመ ሰው የሚሰቀልበት ኃጢአተኛ የሚሰቀልበት እንጂ ኢየሱስ ክርስቶስ መስቀል እንጨቱ ያድናል ያለ አይደለም። እንግዲህ እንደተመለከታችሁት ነው። ይህ ወጣት እንግዲህ መስቀል አድርጎ ነገር ግን የፕሮቴስታንት እምነት ተከታይ ነው። የሚያስተላልፈው መልእክት እንደዛ ነው። ነገር ግን ሲቃወም የነበረው መስቀልን ነው። አንገቱ ላይ ግን ያሰረው መስቀልን ነበረ። ሰዎችን ለማወናበድና ለማሳሳት ነው እንግዲህ የሁሉ ርቀት የሄደበት ምክንያት። እናቶችም እንግዲህ መስቀሉን ሲያዩ ኦርቶዶክስ መስሏቸው ተሰብስበው ጥያቄ እየጠየቁት ነበረ። እንግዲህ እንደተመለከታችሁት ነው ሲያሳስት የነበረው ማለት ነው። አሁን እንግዲህ የወንድማችን ወንጌል እየሰበከም ከነበረ በዚህ ልክ እንግዲህ የሌላ ቤተ እምነት እንግዲህ መገልገያ ወይም ደግሞ መጠቀሚያ የነበሩ ቅዱሳት ነገሮችን ለማንቋሸሽ መሞከር አልነበረበትም። በዛ ላይ ደግሞ ራሱም እንግዲህ የማያምንበትን አድርጎ በዚህ ደረጃ መውጣት አይጠበቅበትም ነበረ። የራሱን እምነት ነው መስበክ የፈለገው፣ የራሱን እምነት መስበክ ይችል ነበረ። ግን ኖርማል መስቀልን ጠቅሶ ስለ መስቀል እንግዲህ ማብራራትም ምንም ማለት አይጠበቅበትም። በነገራችን ላይ በቃ ኦርቶዶክሳውያንን በዛ አካባቢ ሰብስቦ ግጭት ለመፍጠር እንግዲህ አንድ ወንድም ተመልክታል መጥቶ ለምን መስቀል አድርገህ እንደዚህ ትላለህ እያለ እየተናገረ ነበርና ግጭት ለመፍጠርና እንግዲህ እነሱ ጻድቅ መስሎ ለመታየት ነው ይሁሉ እንግዲህ እየሄዱ የሚገኙት ማለት ነው። እስቲ ከዚህ በማስቀጠል ደግሞ አንድ መምህራችን እንግዲህ ስለ ወንጌል ወይም ደግሞ ስለ ወንጌል እንዴት እንደሚሰበክ ያስተማሩት አንድ ቪዲዮ አለ። እስቲ እሳቸውን ቪዲዮ ተከታትለን እንመለስ። ወንጌል መንግስት ነው። ወንጌል ህግ ነው። ወንጌል መኖሪያ ነው። ቀልድ አይደለም፣ ተራ ነገር አይደለም። ወንጌል የሚሰበከው ህይወት እንዲሆን፣ እንድንለወጥበት፣ እንድንኖርበት የህይወት ፕሪንሲፕል እንዲሆን፣ መርህ እንዲሆን እንጂ እንዲቀለድበት አይደለም። መደነቂያና መደናነቂያ አይደለም። ወንጌል መሽቀርቀሪያ አይደለም። ወንጌል እንድንኖረው። ክርስቲያን መኖሪያ አለው። ክርስቲያን ህግ አለው። ክርስቲያን የራሱ የሆነ ስርዓት አለው። ከሌላው ከዓለም ጋር ማይጣላበት፣ ዓለምን አክብሮ የሚኖርበት። ይኸውላችሁ ክርስትና ዓለምን አይገጭም። ዓለም ነው ክርስትናን የሚያሳድደው። ክርስትና ዓለምን አያሳድድም። ዓለም ነው ክርስትናን የሚያሳድደው። በደንብ ልብ በሉ። ክርስትና ከዓለም ጋር አይጋጭም። ዓለም ነው ከክርስትና ጋር የሚጋጨው። ክርስትና ዓለምን ያከብራል። ክርስትና ሰውን ያከብራል። ክርስትና ለህግ ይታዘዛል። ክርስትና ለህግ ይመራል። ክርስቲያን መሪውን ያከብራል። ክርስቲያን አባቶችን ያከብራል። ክርስቲያን አይሳደብም። ክርስቲያን ክፉ ቃል አይወጣውም። ክርስቲያን ለሰዎች አይጎረብጥም። ክርስቲያን ለሌሎች የተመቸ ነው። ክርስቲያን ብርሃን ነው። ክርስቲያን ጨው ነው። ክርስቲያን የሰዎችን ህይወት የሚያጣፍጥ አልጫ የሆነውን ዓለም የሚያጣፍጥ። ይሄ ለሐዋርያት ብቻ የተነገረ እንዳይመስላችሁ።
ይሄ ለካህናት ብቻ የተነገረ እንዳይመስላችሁ። ጨውነት፣ ብርሃንነት ለአገልጋዮች ብቻ የተነገረ እንዳይመስላችሁ፣ ለእናንተም የተነገረ ነው። እናንተ ለጎረቤቶቻችሁ ጨው፣ ለጎረቤቶቻችሁ ብርሃን፣ ለጓደኞቻችሁ ጨው፣ ለትምህርት ባልደረባችሁ፣ ለሥራ ባልደረቦቻችሁ ጨውና ብርሃን እንድትሆኑ ተልካችኋል። ወንጌል የሚሰበከው ሐዋርያ እንድትሆኑ፣ መምህር እንድትሆኑ፣ በየቤታችሁ ሂዳችሁ አልጫ የሆነው ግራ የገባውን ሰው እንድታጽናኑትና ብትችሉ ከሃይማኖቱ አምጥታችሁ ክርስቲያን እንድታደርጉት፣ ባትችሉ ባለበት ሃይማኖትም ቢሆን እናንተን እየወደዳችሁ እንዲኖር እንድታደርጉት ነው፣ እንድትለወጡበት ነው። በሰውየው ሕይወት ውስጥ እንደ ጨው እየማማችሁ የሰውየውን ሕይወት እንድታጣፍጡት ነው ወንጌል የሚሰበከው። ለዚህ ክርስቲያን ማለት እንደሱ በቃሉ የሚኖር ማለት ይሄ እግዚአብሔር የሰጠው ቃል፣ ጌታ የሰጠው ቃል ይህንን የሚያሳይ ነው። ብርሃን ሆናችሁ በሌሎች ሰዎች ሕይወት ውስጥ ጨለማቸውን አባራችሁ እንዳይሞቱ ማድረግ፣ በሞት እንዳይኖሩ፣ በክህደት እንዳይኖሩ፣ በኑፋቄ እንዳይኖሩ፣ በጥርጣሬ እንዳይኖሩ፣ ወጣቱ ራሱን እንዳያጠፋ የምታደርጉበት። ለምን ይመስላችኋል? ሌሎች ብዙዎች ራሳቸውን እያጠፉ ያሉት፣ ብዙ ወጣቶች ራሳቸውን እየገደሉ ያሉት ለምን ይመስላችኋል? ተስፋ መሆን ስላቃተን፣ ለጎረቤቶቻችን ተስፋ መሆን ስላቃተን። ለመምህራችን በእውነት ቃሉትን ያሰማልን። ወንጌል እንዴት እንደሚሰበክና ክርስቲያን ሆነን ስንኖርም እንዴት ለሌሎች ምሳሌ እንደምንሆን እንደዚህ በግልጽ ነግረውናል። አዎ በእውነት እስቲ ከዚህ በማስቀጠል ደግሞ እንግዲህ በአንድ ቸርች ላይ ከሰሞኑ የሰማነው አንድ ነገር አለ። እንግዲህ ኦርቶዶክስ ተዋሕዶ ቤተክርስቲያን ጌታ ኢየሱስን በብዛት እንግዲህ አትሰብክም ይሉ ነበረ። በዛሬው ቪዲዮአችን ደግሞ የምናሳያችሁ እንግዲህ በራሳቸው አፍ በራሳቸው ነገር ኦርቶዶክስ ቤተክርስቲያን እንግዲህ ስለ ጌታ ኢየሱስ ክርስቶስ ከየትኛውም ጴንጤ በላይ ታስተምራለች እንዲሁም ደግሞ ትሰብካለች እያሉን ይገኛል። እስቲ እሱን ቪዲዮ ተከታትለን እንመለስ። ኦርቶዶክስ እኮ ኢየሱስ ጌታን ታወራለች፣ ታምናለች። ከስላሴ ውስጥ አንዱ በሷ ልክ ያወራ የለም። በረጋሽና ስለ ስላሴ ትምህርት ኢየሱስ ጌታ እንደሆነ ከኦርቶዶክስ በተሻለ ጴንጤ አላወራም። በተሻለ በዓለም ላይ ኢየሱስ ጌትነት ከገለጡ ቤተክርስቲያኖች አንዱ ኦርቶዶክስ። ግን ኢየሱስ ጌታ ነው ወንድሜ ኢየሱስ ይወዳል ሲባል ለምን ይሰድባል? ከኦርቶዶክስ በላይ ስለ ኢየሱስ የሚያስተምር ከሌለ ከኛ በታች ከሆነ ሰው ጋር እንዴት እንማራለን? ባዶ ጩኸት፣ ባዶ ፉከራ፣ ባዶ እልልታና ዋይታ የሆነ ቤት እንደሆነ ስለምናውቅ ብቻ ነው። አንዳንድ የመንፈስ ቅዱስ እንደዚህ አፍን ጸፍቶ ያናግራል፣ እውነት ያናግራል። ቤተክርስቲያን ስለ ምስጢረ ሥላሴ ስለ ምስጢረ ሥጋዌ ማንም ከሷ በላይ አስተማሪ እንደሌለ መስክራል። እውነት ኢየሱስ ኦርቶዶክስ ላይ በደንብ እንደሚሰበክ መንፈስ ቅዱስ አናግሯል። ስለዚህ የማንም ሰው በየመንገዱ ጌታ 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 ስላለ ብቻ የኢየሱስ ክርስቶስን ጌትነት ያውቃል ማለት አይደለም። በእውነት ለወንድማችን እንግዲህ ቃሉትን ያሰማልን። እውነት ነው እንግዲህ እንደተናገረው እሱ ራሱ በራሱ አንደበት መስክሯልና ኦርቶዶክስ እንደዚህ ክርስቶስን እንደምሰብክ ማለት ነው። እስቲ ከዚህ በማስቀጠል ደግሞ እንግዲህ አንዳንድ በእኛ ቤተክርስቲያን አጥማቂ ነን የሚሉ ሰዎች አሉ። ስለነሱ አጥማቂዎች ደግሞ አንድ የወጣ ከሰሞኑ አንድ ለየት ያለ ቪዲዮ አለ። እንግዲህ ስለሳቸው መዝሙር እንግዲህ ገና በቁማቸው እያሉ ይዘመረላቸዋል። እንዲሁም ደግሞ የሞተ በሬ አስነሱ ነው። ታምር ሰሩ ነው እንግዲህ በሳቸው ፎቶ ምክንያት በሬ ተነሳ እያሉን ይገኛሉ። በጣም የሚያስገርም ቪዲዮ ነው። እስኪ ቪዲዮ ነው እንመልከተውና ሀሳብ እንሰጥበታለን። እኔ ብዙውን ጊዜ የአባታችን እንግዲህ ፎቶግራፍ ሲያለቅም መዝሙራቸውም ሌላ መዝሙር አልቀላቀልም፣ የሳቸው ብቻ መዝሙር ነው። እንግዲህ ሌላ መዝሙር አልቀላቀልም እሳቸው ማለት ነው። መዝሙሬን ከፍቼ እያዳመጥን ያቀበሌን ደግፈን ስንመለስ አንድ የምስኪን በሬ ሞቶ ከመንገድ ላይ አገኘ ነው። ሰውየው ቁጭ ብሎ እየቆዘመ እያለ ሙናችሁ ነው አልኋቸው። ይህ በሬ መርፌ ተወቅቶ ነበር ሞተብን አሉ። አይዟችሁ ይነሳል አልሁኝ። ማንን ተማምኜ? አባቴን የበረሃው መነኝን ማና ጸሎት ተማምኜ ማለት ነው። ከዛ በኋላ የአባቴን ፎቶግራፍ አወጣሁና ከሞተው አስክሬን ላይ 3 ጊዜ አሻሸሁት የሞተውን በሬ ማለት ነው። እዛ ወንድም ያልሁት አቤት የዕለት ውሃ አምጣልኝ አልሁትና የዕለት ውሃ አመጣልኝ። ከፎቶግራፉ ላይ አስጠጋሁና ከአስክሬኑ ላይ ጀረረስ አረግበት። በ3 ሰከንድ ውስጥ የሞተው በሬ ለስላድኑ 3 ጊዜ ሰግዶ ተነሳ። የዘመኑን አጥማቂያንና የተከታዮቻቸውን መሀይምነት ስመለከት አንድ ታሪክ ትዝ አለኝ። በነገራችን ላይ መሀይም ማለት ያልተማረ ሲሆን መማር የማይፈልግ ሰው ማለት ነው። ወደ ታሪካችን እንለፍ። በጉልበቱ እያስፈራራ ከደጀ ሰላም የሚበላ አንድ ወጠምሻ ሰው ነበር። የሌሊቱን ቁመት ሳይቆም ደግሞ ቅዳሴ ሳይቀድስ ያለፋበትን እንጀራ በመብላቱ ቀሳውስቱ ሁሉ ጊዜ ቢያግሮመሮሙ ማንም ደፍሮ የከለከለው ግን አልነበረም። ለምንም ጉልበት ስለነበረው እርሱም ያልተባረ እንደሚሉት ስለሚሰማ እማራለሁ ብሎ ወደ አንድ መምህር ዘንድ ሄደ። አባቴ ዳዊት አስደግሙኝ ብሎ ይጠይቃቸዋል። እርሳቸውም አንተ ተማር እንጂ እኔ ምን ከብዶኝ ብለው በደስታ እሺ ብለው ማስተማር ጀመሩ። እርሱም መዝሙረ ዳዊት መዝሙር 1 ፍካሬም በደንብ እንደቻለ በቃኝ አላቸው። እርሳቸውም ገና ነው እኮ ቢሉት አይ አባቴ ይቺ ፍካሬ ከዱላዬ ጋር ትበቃኛለች አላቸው ይባላል።
ዛሬም ከዱላዬ ጋር ፍካሬ ትንሽ እውቀቴ ትበቃኛለች ብለው የሚኖሩ ብዙ መሃይሞች አሉ። የዘንድሮ አጥማቂያንም እንደዚህ ጉልበተኛ ሰው ምንም ሳይማሩ ሳያውቁ የቤተ ክርስቲያንን ስርዓት እየጣሱ ማንም እረፉ እንዳይላቸው በገንዘባቸው አፋቸውን እያዘጉ ተከታዮቻቸውም እረፉ ሲባሉ ግማሹን ሰው በዱላ ግማሹን ሰው በማስፈራራት ግማሹን ሰው በመሳደብ ዝም የሚያስብሉ ምንም የሚያውቁ መማር የማይፈልጉ መሃይሞች ናቸው። ተው ቤተ ክርስቲያንን ወቋት ተማሩ ሲባሉ ደግሞ ከፍካሬ ጋር ዱላዬ ትበቃኛለች እንዳለው ሁሉ እኛ ተምረናል፣ የአባታችን ተአምር እንዲህ ነው፣ አባታችን እንዲያደረገ ቅድም እንደሰማችሁት ከአባታችን መዝሙር ውጪ የማንንም አልሰማም እንዳለው ሁሉ ጥቂት እውቀት ብቻ ይዘው የቤተ ክርስቲያንን ብዙውን እውቀት ሳይመረምሩ ስርዓቷን ሳያውቁ ሳይማሩ በእንደነዚህ አይነት አውቆ ለገንዘባቸው ለቢዝነሳቸው ብለው አውቆ ቤተ ክርስቲያንን ለማጥፋት በተሰማሩ ሰዎች ይነዳሉ። ቤተ ክርስቲያንን ቢያውቋት የአባቶቻቸውን የቀደምት አባቶቻቸውን ታሪክ ቢመረምሩ ማንም መንገድ ጠቋሚ ሳይሆናቸው የአባቶቻችን የቅዱሳን ታሪክ ጠቋሚ ሆናቸው ክፉን ከደጉ ፍሬውን ከገለባው መጥፎን ከጥሩ ይለዩበት ነበር። አሁን ግን ከላይ ያሉትም እነዚህ ሰዎች ረፉ አይሉም። ለምን? አንድም በጉልበታቸው በዱላቸው፣ ሁለትም በገንዘባቸው አፍ ስለሚያዘጉ ማለት ነው። ስለዚህ እነዚህ ሰዎች ተከታይ የሆናችሁ በአጥማቂያን በባይታዊያን በአጭበርባሪ መነኮሳት የምትነዱ ምእመናን ሁላችሁ እባካችሁ ተማሩ። ቤተክርስቲያን ይሄንን አላስተማረችንም። ቤተክርስቲያንን እወቋት። ቤተክርስቲያንን ጥቂት ኢምንቷን እውቀቷን እንኳን አላወቃችሁም። እነዚህ ሰዎች በራሳቸው ፍላጎት በራሳቸው ሂሳብና ስሌት እየነዷችሁ ነው። እንደፈለጉት እንደ ሮቦት እያሽከረከሯችሁ ነው። ይሄን ቤተክርስቲያን አፈቅድም። አርያ የምታደርጓቸው በጣም ትላልቅ ጳጳሳት ስለነዚህ ሰዎች በጣም ትላልቅ መነኮሳት ስለነዚህ ሰዎች ሲመሰክሩላችሁ ልትሰሙ ትችላላችሁ። ግን እነሱም ተይዘው ነው እንጂ ልክ እንዳልሆነ ያውቁታል። እንግዲህ እንዳስደመጥናችሁ ነው። ይሄ እንግዲህ ሌላ ቦታ ላይ አይደለም፣ በቤተክርስቲያን ውስጥ ነው። በቤተክርስቲያን ውስጥ ነው እንግዲህ እንደዚህ አይነት ነገሮች የተነገሩ የሚገኙት። ያውም እንግዲህ በ3 ሰከንድ ውስጥ ነው በሬው ተነስቶ፣ በዛ ላይ የሚያስገርመው ደግሞ ለፎቶ ሰገደ። ለፎቶ ተነስቶ እንዴው ለፈጣሪ ቢል እንኳን ትንሽ እንዴው ዝም እንል ነበረ። እንግዲህ ለፎቶ ነው ሰገደ ያሉት፣ ለፎቶ ነው እንግዲህ ሰገደ እያለ የሚገኘው። ከዛም ባለፈ እንግዲህ ይሄ ልጅ ሲናገር እንደሰማው ከአባታችን ውጪ ሌላ መዝሙር አልዘመርም እያለ ነበርና እንግዲህ ሌሎች መዝሙራት በቃ ሙሉ ነገሩን ወደ እሳቸው ነው እንግዲህ እያደረገ የሚገኘው። አሁን በህይወት እየኖሩ ነው እንግዲህ ይሄ ሁሉ ነገር ታምር አደረጉ። የእሳቸውን መዝሙር ነው እንትን ምለው ታምር አድራጊ ናቸው። ይሄ ሁሉ ነገር የሚነገረው ማለት ነው። በእውነት እንግዲህ በጣም የሚያስገርም ነገር ነው። እስቲ ከዚህ በማስቀጠል ደግሞ ዮኒ ማኛና እንግዲህ አንድ ነብይ ከሰሞኑ ትንሽ ላይቭ ላይ ተፋጠው ነበረ። በምን ጉዳይ ነው የተፋጠጡት የሚለውን እስቲ አስመልክተናችሁ እንመለስ። ከዚህ ምሽት ጀምሮ አይን ይጨልም። በኢየሱስ ክርስቶስ የኔን እርገጠው እግዚአብሔር ለዘላለም እርገጠው በኢየሱስ ስም ወንጌሶስ ስም በጡ ያማል። ለምን ያማል? መነጽር ቶሎ አርጋት ይሄው አይኑን አሞታል። አካውንት ለምን ጻፍ ማ ኧረ አይኑን አጠፋው። አይኑን እያቸ ነው። አይኑ ተገለጠ፣ ታምር ተገለጠ። ማኝ አይኑ ተገለጠ። አይገለጥም። የኔ አምላክ አይገልጥም። አይገልጥም። ናጃብ ማኛው ቤት ኧረ የምሬን ነው። አይኔን አመመኝ። እኔ አይኑን ጅማና እዩ እኮ በቃ ሁለቱ ወጠሩት እንጂ ትንሽ እየተደማመጥ እንዲሆን። ኧረ ፓስተር ጸልይልኝ፣ ጸልይ መልሰው፣ አይኔ መልሰው እንዳለ እውር በእውር አደረገን። በመንፈስ ቅዱስ በአንድ አምላክ ስም አይኖቻችሁ ጌታ ያጭልም። ዮኒ ሚዩት አድርገው ወይ ደግሞ ሚዩት አድርገው። ስለ አይነ ብርሃን አይኔ መልስልህ። ዝንጥ ያልኩ ነቢይ እግዚአብሔር በሐዋሳ ምድር የባረከኝ ነብይ ነኝ። በጣም ፉል የሆንኩ ፉሎስ ላይ ያለው መንፈስ በእኔ ላይ አርፏል። ከዚህ ምሽት ዘና የሚያደርግ ነብይ፣ እንደዚህ አይነት ነብይ ነው እስካሁን አልተመለከቱም። ሙሉ ገስት ላይ ያለው እውር ነው ያለው። ሙሉ አጨለማቸው ሙሉ ለሙሉ ማለት ነው። መውጣት እስከሚጠፋባቸው ድረስ ሞጫውን ቢያንስ እንኳን ከላይ እንውጣ እያሉ ይገኛል። ከዛም ባለፈ እንግዲህ በጣም እያለመጡበት ነበረ። በዛ ላይ ፕሮፌት ብሎ ነው እንግዲህ ራሱን ከስር ያለው የሚገልጸው። ፕሮፌት እንግዲህ ነብይ ሆኖ እንደዚህ መቅለል በእውነት በጣም ነው የሚያሳፍረው። በጣም የሚያስገርመው ደግሞ በጣም ያሳቀኝ እኔ ስለ አይነ ብርሃን አይነ ብርሃን አይኔን አብረው አለ።
ለማንኛውም እንግዲህ እንደዚህ አይነት ሰዎችን የምትከተሉ ሰዎች አሁንም በድጋሚ ማስተዋሉን ይስጣችሁ ነው የምንለው። እስቲ ከዚህ በማስቀጠል ደግሞ እንግዲህ አንድ አባታችን ያስተላለፉት አንድ ድንቅ የሆነ መልእክት አለ። እስቲ እሳቸውን መልእክት አድምጠን እንመለስ። አይምሮ ግዙ። እኛ ኑረናል፣ አሁን ልናልፍ ነው። እናንተ የምትተኩ ትውልዶች በእውነቱ እወቁበት። መማር እንዲህ አይደለም። እርስ በርሳችን ነው። ኦሮሞ ነህ፣ አማራ ነህ፣ ትግሬ ነህ፣ አንተ ሲዳሞ ነህ እያለ ዝም ብሎ ቋንቋ መነጋገሪያ ነው እንጂ አንድ ዳቦ አይሆን። አንድ ጥቅም ላይ የሚውል ነገር የለም። መግባቢያ ነው። ይህ ሁሉ ምንድን ነው? እና በእውነቱ ያልነበረ ታሪክ ነው ያየ ነው። አዎ ቅድም እንዳልኩት የማይነጋ ሌሊት ያልኩበት ምክንያት ይህ ነው። ከ66 ዓመተ ምህረት ጀምሮ እስካሁን ድረስ ኢትዮጵያ በመናኮር ብዙ ሊቃውንት አልቀዋል፣ ብዙ ንብረት አልቋል። አሁን በትናንት ነው ያለቀ። ስንት ደም ነው የፈሰሰ? አንድ ሰው አንድ የተሳሳሰው ገደለው። ያ በዛ ምክንያት ንጹህ ደም መፍሰስ አለበት እንዴ? አገልግሎት የሚሰጠው ንብረት ሁሉ መፍሰስ አለበት እንዴ? እንዲያው እንደ እንስሳ ነው እኮ የሆነው አሁን ኢትዮጵያ የሆነ። አረ እንዲያው ትውልዱ ሁሉ በጣም አይምሮ ግዙ። እኛ ኑረናል፣ አሁን ልናልፍ ነው። እናንተ የምትተኩ ትውልዶች በእውነቱ እወቁበት። መማር እንዲህ አይደለም። የዩኒቨርሲቲ ተማሪዎች የሚማሩበትን ቤት ያፈርሳሉ እንዴ? አንድ ቢሬድ አለ እንዴ የተማሩበት ቤት አፍረስ የሚል? ሰው ግደሉ፣ ሰው እንተማቱ የሚል? አንተ ኦሮሞ ነህ፣ አንተ አማራ ነህ ብላችሁ ተጣሉ የሚል ተምረዋል እንዴ? እና ስለዚህ በጣም ይህን ሁሉም የሚነኩ ናቸው። እኔ የጻፍኳቸው ጽፎች ሁሉ ነገር ይህን ሁሉ የሚናገር ነውና በእውነት ለአባታችን ቃለ ሕይወት ያሰማልን። እንግዲህ በጣም ድንቅ የሆነ መልእክት ነው ያስተላለፉልን። በተለይ ደግሞ ለእኛ ለወጣቶች የሚሆን እንግዲህ ጊዜውን የሚዋጅ ትልቅ መልእክት ነው።